ፌዴራል ፖሊስን ማመስገን ይጠበቅብናል። ሰሞኑን እነዚህ ምድር ጠበበችን የሚሉ የማይያዙ የማይከሰሱ የመሰላቸው የተለያዩ አካላት ላይ በመጣበቅ ሀገርን ሲመጠምጡ የነበሩ አካላትን እየያዘ እያስገባልን ነው። እንግዲህ ሀገራችን ላይ መረጃ ማሰባሰብ ወደ ማስረጃ መቀየር በጣም አስቸጋሪ ነው። ለምሳሌ በመንግስት መስሪያ ቤቶች በየትኛውም ሴክተር ላይ ያለ ሰራተኞች እውቅና ምንም አይነት ሌብነት ሊካሄድ አይችልም። ትናንሽ ሰራተኞች ራሳቸው ኢንፎርሜሽኑን ያውቁታል። የተደረገውን የተሰረቀውን ነገሮች ያውቃሉ በየመስሪያ ቤቱ ብትሄዱ። ነገር ግን ፍራቻ እየገደሏቸው ፍራቻ ይሄንን ማስረጃ ይዙ እንደዚህ እያደረጉ ነው ብሎ ለህግ አካላት በእርግጥ የህግ አካላትን ብዙ ጊዜ አይታመኑም። ነገር ግን ታመኑም አልታመኑም የድርሻህን የዜግነትን መወጣት ያባት ነው። ማንም አይመጣም። ፍራቻው ልነግራችሁ አልችልም። በግል ሴክተሩ ተበልተው ብራቸውን ተበልተው እባካችሁ ኑና መስክሩ እንኳን ሲባሉ ምስክሩን ተውት፣ የተበሉትን ማስረጃችሁን አንጡና ስጡን ሲባሉ እንኳን ፍቃደኞች አይደሉም። በህግ ላይ ያላቸው ኮንፊደንስ በጣም የወረደ ስለሆነ ነውና ይሄን ለመስበርም እንዲመች ፌዴራል ፖሊስ እነዚህ መረጃዎች አሰባስበ ወደ ማስረጃ ቀይረ እነዚህ ኮሎሌ ሲሉ የነበሩ ከተማችን ላይ ለያዥ ለገናዝ ያስቸገሩ ሰዎችን ይዘህ ወደ ህግ ማቅረብህ እናመሰግናለን ያስበላል። እንግዲህ የኛ ሀገር ሌብነት ክፋቱ ነግራችኋችን ምን እንደበደላቸው እኮ ግርም ምን እንግዲህ ሀገር ከፍተኛውን ወጪ የምታወጣው በግዢ ነው። በውጭ ሀገር ግዢዎች ናቸው። ከፍተኛውን ወጪ ድርሻውን የሚይዘው ደግሞ የመዳበሪያና የነዳጅ ግዢ ነው። መዳበሪያ ግዛልኝ ብለህ የሰጠኸው ሰው ኃላፊነት ሰጥተኸው ብሩን ይስረቅ። እንዴት የተበላሸ መዳበሪያ አምጥቶ ለገበሬ ይውሰዱ ይዝሩበት ይላል? ከዚህ በላይ ህዝብን መግደል አለ እንዴ? ሌቦች ሌብነት ላይ የሞት ቅጣት ሊበየን ይገባል። ፓርላማው ይህንን ሊያጸድቅ ይገባል፣ ተግባራዊም ላደርግ ይገባል ምለው ለዚህ ነው። እንዲህ ተጨካክለናል ነው የምላችሁ። ፈሪ አጣጭ ካሉ ስለዚህ እነዚህን ሰዎች እየለቃቀምክ ማስገባ። እነኚኛዎቹ ደግሞ ለየት ያሉ ናቸው። እነ ኑሞንዶ ትሬዲንግ ፒኤልሲን እና መሰሎቻቸውን ልናይ ተገናኘን። እንልካችኋለን ናቸው። ለየት ባለ መንገድ ነው የሚልኩን። ብዙዎቻችን በማናቀው ወይም ደግሞ ሰምተነው ባላወቅነው መንገድ ነው የሚልኩን። እንደዚህ ነው እንልካችኋለን የሚሉን። እንግዲህ አዲስ አበባ ላይ የተለያዩ ኤግዚቢሽን እና ባዛሮች ይዘጋጃሉ። በተለይ የገና ኤግዚቢሽን አለ፣ የአዲስ ዓመት ኤግዚቢሽን አለ። እዛ ላይ እንዲህ የሚል ማስታወቂያ ተሰሙ ይሆናል። ከተለያዩ ሀገራት የተወጣጡ አቅራቢዎች የሚል ምን ማለት ነው? ይሄ እዛ ኤግዚቢሽን ላይ እንዲሳተፉ ከተለያዩ ሀገራት አቅራቢዎች ተጋብዘዋል ማለት ነው። በተቃራኒው ኢትዮጵያም ትጋበዛለች። በተለይ የምትጋበዘው የቡናና ጥራጥሬ ኤግዚቢሽን ላይ ትሳተፋለች። በተረፈ የችጋር ኤግዚቢሽን ላይም ትሳተፋለች። የተለያዩ የንጂዎች ሀገር ውስጥ አሉ አይደል? ለለጋሾቻቸው ኢትዮጵያ ውስጥ ይኸው እነዚህን ሰዎች አብርቼ የኢትዮጵያ ብሔር ብሔረሰቦችን ይኸው አጥግቤ አብልቼ አስተምሬ ምናምን የሚሉትን ነገሮች ለነዛ ለለጋሾች ማሳየት ይኖርባቸዋል። በዛ ላይ ደግሞ አንዳንድ ሰዎችንም ለማሰልጠን በዛውም የተሻለ ገንዘብ ፈንድ እንዲያረጓቸው ኤግዚቢሽን ያዘጋጃሉ። በዚህ ላይ ሀገር እንደ ሀገር ልትጋበዝ ትችላለች፣ ወይም ደግሞ እዚህ ሀገር ያሉ መሰሎቻቸው ሊጋበዙ ይችላሉ። የጥራጥሬውም ላይ የቡናውም ላይ ወይም ደግሞ የችጋሩም ላይ ማለት ነው። እንግዲህ እነ ኑሞንዶ በእንደዚህ አይነት ሁኔታ ነው ወደ ውጭ ሀገር የሚልኩ። እዛ የሚጋበዙ ሀገር ላይ ሰራተኞቻችን ናቸው ብለው ነው እነዚህን ወደ ውጭ ሀገር የሚልኩልን። የተለያዩ ኤክስፐርቶች ይኖራሉ። በተለይ ቡና ላይ ሲሆን ቀማሾች ይኖራሉ፣ ቡና ጣቢዎች፣ የማሽን ባለሙያዎች፣ የተለያዩ ሰዎች። እነዛን ሰራተኞች አይደለም ይዘው ወደዛ የሚሄዱት፣ ሌላ ሰው ወደ ውጭ ይዘናችሁ እንሄዳለን በሚል እነዛን ሰዎች የተለያዩ መታወቂያዎች ይሰጧቸዋል። ኤክስፐርቶች ናቸው፣ የቡና ጣቢያዎች ናቸው፣ ማሽን ኤክስፐርቲዝ ናቸው፣ ወይም ደግሞ የረዳናቸው ናቸው፣ ስልጠና ሊያገኙ ነው ብለው ነው ኢትዮጵያውያንን ብር እየተቀበሉ ገና ባልተሳተፉበትና ባልተጋበዙበት ኤግዚቢሽን ላይ ጭምር እልካችኋለን ብለው ድራሻቸው
የጠፋው። በተለይ ባህር ዳር አካባቢ በብዛት ከተንቀሳቀሱበት አካባቢ አንዱ ነው። አዲስ አበባ ላይም በሰፊው አሉና በዚህም መንገድ ሌላ እንልካችኋለን ተገኝቷል። እንግዲህ ኤክስፒሪየንሳችን እየሰፋ ነው ያለውና በዛው ልክ የመከላከል አቅማችንም እየጠነከረ ሄዳል። በዚህ መንገድም እንልካችኋለን እየመጡ ነውና የኢትዮጵያ ብሔር ብሔረሰቦች ወይ ጥንቃቄ ያስፈልጋል። ሰሞኑን በዮሐንስ ሽፈራውና ደጋፊዎቹ እንዲሁም በዶክተሮቹና ደጋፊዎቻቸው በተነሳ ግብ ግብ መካከል ባልተጠራሁበት ድግስ ላይ ድንኳን ሰባሪ እንድሆን ተገድጃለሁ። እንግዲህ እነዚህ አካላት ዮሐንስ ሽፈራውን የሚወቅሱ አሉ፣ ዮሐንስ ሽፈራውን የሚደግፉ አካላት አሉና እንዴት ነው ጉዳዩ የሚል ነው። እንግዲህ በተለያዩ ዓለማት ላይ እንደምናየው ሁለት አካላት እንደባደብ እንፈላለጋለን ከተባባሉ መድረክ ይዘጋጅላቸዋል። ያ መድረክ ላይ ደጋፊዎቻቸው ከፍለው ይገባሉ፣ ይደግፋሉ፣ ይዝናናሉ። ሁለቱ ሰዎች ይዋጣላቸዋል። ዳኛውም በስነ ስርዓት ይዳኛል። ከዛን ሁሉም ተጠቃሚ ይሆናል። አሸናፊና ተሸናፊ ይለያል። ንጉሱና እርኩሱም ይወጣለታል ማለት ነው። አንድ ሰው የኤችአይቪ መድኃኒትን ኤችአይቪ በሽተኛን አድናለሁ ካለ፣ የኩላሊት ህመምተኛን አድናለሁ ካለ ናስቲ ይሄ ቁጥሩ ሀሳብ ነው። አያድንም የሚሉትንም ያድነዋል የሚሉት ሰብሰብ አድርጎ ኑስቲ እንዴት ነው የሚዳነው? ኤችአይቪ ያለበትን ሰው አሁን ላይ ማግኘት የሚከብድ አይመስለኝም። ከከበዳችሁ አመጣላችኋል። የኩላሊት ህመምተኛን የተለያዩ ይሄ በሽታ ባይዜ የኢትዮጵያ ብቻ ሳይሆን የአፍሪካና የዓለም ችግር ናቸውና ይህንን አረጋለሁ ካለ ትልቅ ነገር ነው። እንትን ልንለው ሳይሆን ልነቅፈው ሳይሆን የኖቤል ሽልማት ልንሰጠው ነው የሚገባውና ይህንን ማድረግ አልተቻለም። ናስቲ ይህን በሽተኛ አድንልኝ፣ እውነት አድኖ ከሆነ ይህን ሰውዬ ልንለው ነው የሚገባውና ይህን እንደዚህ አይነት መድረኮች የምታዘጋጁ ሰዎች ብትኖሩ ጥሩ ነው። እኔ ሰሞኑን አንድ ሰርፕራይዝ ይዤላችሁ እመጣለሁ ብዬ እዛ ፈንጠዝያ ላይ ነው ያለሁት። ወደዚህ ስራ ውስጥ ለመግባት አልፈለግኩም ነበር። አስገድዳችሁ ወደዚህ ስራ እንድገባ ስላደረጋችሁኝ ውጤቱን እነሆ። እንግዲህ ዮሐንስ ሽፈራው እንደሚለው ከሰዎች ላይ ገንዘብ አልተቀበልኩም፣ የተከፈቱ የባንክም ሆነ የተለያዩ አካውንቶች የኔ አይደሉም ነው የሚለው። እነዚህ አካውንቶች ሁለት አካውንቶች ናቸው። አንደኛው 2 ቴሌ ብር አግኝቻለሁ። የኢትዮጵያ ንግድ ባንክ አንድ አግኝቻለሁ። እነዚህ የኢትዮጵያ ንግድ ባንክ ላይ ያለው ስም ዮሐንስ ሽፈራው ጌጤ ሲል፣ ቴሌ ብር ላይ ያለው ደግሞ ዮሐንስ ሽፈራው ቡኮ ይላል እና ወደ ተቋማቱ መሄድ ነበረብኝ። ወደዛ ተቋማት ኢትዮጵያ ንግድ ባንክ ላይ ድሮም አንድ አይነት ስም ያላቸው አካውንቶች የተለያየ የኔ አካውንቶች ለምሳሌ አንድ ላይ ተሰብስበዋል፣ ገንዘባቸው እንጂ ተሰብስበዋል። አንድ ላይ ተሰብስበው በአንዱን ስታገኘው ሁሉንም ታገኛቸዋል። ዮሐንስ ሽፈራውም ያወጣቸው አካውንቶች አንድ ላይ ተሰብስበዋል እና ስታወጣ የኢትዮጵያ ንግድ ባንክን ይህንን አካውንት ስታወጣ ራስን ያወጣው በራስህ ፎቶ በራስህ ፊርማ ያወጣቸው ያንተ መሆኑ ተረጋግጧል። ይህን የምታዳምጡትን ሰውዬ እናዳምጠው። ቆይ ለ20 ሰከንድ። ጆኒ ሰላም ዋልክ? እግዚአብሔር ይመስገን ሰላም ነው አለን። ጆኒ ረጆኒ በክርስቶስ በጣም ተቸግሬ ያለው አርብ ቀጥሬ ነበር፣ ዝም አልከኝ። አረ በክርስቶስ አረ በአማኑኤል አረ በዛሬ በስላሴዎች እያለሁ እውነት በጣም ነው የተቸገርኩት ከምነግር በላይ። ይህም እንግዲህ የምትሰሙት ሰውዬ በዚህ አካውንትን ያስገባልህ ብሩንና ሕክምና አላገኘውም አልሰጠኝም ተብለሃል። ብሩ መልስለት ወይንም ደግሞ አድነዋለሁ ብለሃል። የምታድነውን ነገር አድነው። ሁለተኛው ቴሌብር ነው። ቴሌብር ላይም የወጡት ሁለቱም አካውንቶች በአንተ ስም ራስ ያወጣቸው ናቸው። ስለዚህ የተለያዩ ብሮች ደግሞ በቴሌብር ገብቶልሃል። አካውንትን የማታውቀው ብርህን የማታውቀው ከሆነ ቼክ ማድረግ ነው አባቴ። ስለዚህ እንደዚህ አርገሃል ስንልህ ደግሞ ማስረጃ ይዘን ነውና እንዳረክ እናረጋግጣልሃለን። በሱ ወገን ሆናችሁም የሚጨፍሩ ሰዎች ትንሽ ሰከን ብትሉ ጥሩ ነው። እንግዲህ ኢትዮጵያ ውስጥ ንግድ ፍቃድ ሲወጣ የተለያዩ የሙያ ፍቃዶች ይወጣሉ። የሙያ ፍቃድ የሚያስፈልጋቸው ንግድ ፍቃዶች አሉ። ንግድ ፍቃድን ከማውጣታችሁ በፊት ማለት ነው። ሐኪም ቤት ለመክፈት ከፈለኩ መጀመሪያ
የሙያ ፍቃድ ማግኘት አለብኝ ከተለያዩ አካላት ላይ ከሚመለከታቸው አካላት ላይ። ከዛ በኋላ ንግድ ፍቃድ የሚወጣል። ያንተ የሙያ ፍቃድ የሚሰጡ አካላት በባህል መድኃኒት ላይ ለሱ ጭራሽ አልሰጠነውም የሚል መልስም ሰጥተዋልና ቻው ደህና ሁኑ።